ቪኒሲየስ ጁኒየር በሪያል ማድሪድ እንደሚቆይ ተረጋግጧል። ይህንን ተከትሎ ክለባችን በሱ ቦታ ላይ ማለትም በግራ ክንፍ አጥቂ ሌሎች ተጫዋቾችን እየፈለገ ነው የሚገኘው። እንዲሁም ትላንት ክለባችን በደብሊን ከስፔኑ ክለብ ሪያል ቤትስ ያደረገውን ጨዋታ 3-1 ተሸንፏል። ስለዚህ ሰፋ ያለ መረጃ አለን። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ትላንት ክለባችን በደብሊን ከስፔኑ ክለብ ሪያል ቤትስ ጋር ያደረገውን ጨዋታ 3-1 ተሸንፏል። ለክለባችን ፒሮ ሂንካፔ ብቸኛዋን ጎል ማስቆጠር ችሏል እና የክለባችን ተለይ አቋም አሳይቷል። ካይ ሃቨርትዝ ስህተቶችን ሲሰራ ነበር። እንዲሁም የተከላካይ መስመራችን ማለትም ፔሮ ሂንካፔ፣ ክሪስቲያን ሞስኩዌራ እና ሪካርዶ ካላፊዮሪን የያዘው የተከላካይ መስመራችን እንዲሁም ቤን ዋይትም ማለት ነው ጥሩ እንቅስቃሴ ሲያደርግ አልነበረም። ከዛ በተጨማሪ ኬፓ አሪዛባላጋ ያሳየው እንቅስቃሴ በብዙዎች የክለባችን ደጋፊዎች ለክለባችን እንደማይመጥንና ለሁለተኛነትም ሆነ ለሶስተኛነት ለክለባችን እንደማይመጥን እንዲሁም በዚህ የዝውውር መስኮት መሸጥ እንዳለበት ብዙ ደጋፊዎች በንዴት እየተናገሩ ነበር እና በተለይ ከሱ በኋላ ተቀይሮ ገብቶ ደግሞ አዲሱ በረኛ ኢላም ሜዝሌር ጥሩ የተሻለ የሚባል እንቅስቃሴ ማሳየት ችሏል እና ኬፓ አሪዛባላጋ ከወረደ እንኳን መሸጥ ካልቻለ እንኳን ወደ ሶስተኛ በረኛነት መውረድ እንዳለበት የሚያሳይ አቋም ነው ያሳየው። ከተቻለ ግን በዚህ የዝውውር መስኮት መልቀቅ እንዳለበት ነው ብዙ የአርሰናል ደጋፊዎች እየተናገሩ የሚገኙ እኔንም ጨምሮ ማለት ነው እና ትላንት በተለይ ደግሞ በክሪስቶስ ዞሊስ ያሳየው እንቅስቃሴ አንድ አሲስት ማድረግም ቢችል እንኳን ድሪብል ማያደርግ ተጫዋች እና በዛ ቦታ ላይ ስቲል አሁንም ኳሊቲ ያለው ተጫዋች እንደሚያስፈልገን ያሳየበት ጨዋታ ነበር ትላንት። ሚኬል አርቴታ በአንድ በኩል ጨዋታውን መሸነፍ ባንፈልግም ነገር ግን ጥሩ ነው ለእኛ ይሄ የቅድመ ውድድር ጨዋታ ላይ መሸነፋችን፣ ምክንያቱም ነጥብ አንጥልም፣ ዋጋ የሚያስከፍለን ነገር የለም። ነገር ግን ስህተታችንን በእንደዚህ አይነት ጨዋታዎች ማየት መቻላችን ጥሩ ነው ለእኛ ሲል አስተያየቱን ሰጥቷል። ከዚህ በተጨማሪም ስለ ወደፊት እቅድና ዋንጫ የማሳካት ፍላጎት የሰጠው አስተያየት አለ ሚኬል አርቴታ። ለሁሉም ዋንጫዎች በትጋት እንወዳደራለን። የኛ ዓላማ ለማንኛውም ውድድር በተመሳሳይ ምኞት፣ እምነት መገንባትና ዋንጫዎችን ለማሸነፍ መታገል ነው ሲል አስተያየቱን ሰጥቷል። በዚህ ክረምት ያደረግኩት ሁሉም ስራ አርሰናልን እንደገና ድል እንዲያገኝ ምን ማሻሻል እንዳለብን ለመረዳት ነው። የክለቡን ደረጃ ለማሳደግ የስኬት ባህል መገንባትና ለብዙ ዓመታት የሚቆይ ታላቅ የድል ዘመን ዳይናሲቲ በአርሰናል ለመፍጠር ነው የምንሰራው ሲልም አስተያየቱን ሰጥቷል። በአንድ ወቅት ግብ አይደለም አርሰናል በከፍተኛ ደረጃ ላይ ለረጅም ጊዜ የሚቆይ ክለብ ማድረግ ነው የምንፈልገው። ሚኬል አርቴታ ቡድኑን በተጨማሪ ጥራት ባላቸው ተጫዋቾች ስለማጠናከር የሰጠው አስተያየት በአሁኑ ጊዜ ልነግራችሁ የምችለው ነገር የለም። ነገር ግን አንድ የዝውውር ወይም ማንኛውም ነገር ተጠናቆ ይፋ ማስታወቅ የምንችልበት ደረጃ ላይ ከደረሰ ያን ጊዜ በቀጥታና በግልጽ መልሴን እሰጣችኋለሁ ሲል ነው አስተያየቱን የሰጠው ሚኬል አርቴታ። በቀጣይም ክለባችን ተጫዋቾችን እንደሚያስፈርምና በተለይም ጥራት ያላቸውን ቡድኑን ደግሞ ወደ ተሻለ ደረጃ አፕግሬድ ማድረግ የሚችሉ ተጫዋቾችን ለማስፈረም ክለባችን እየሰራ እንደሚገኝ ነው ሚኬል አርቴታ የገለጸው። ነገር ግን በቪኒሲየስ ጁኒየር ያለው የዝውውር ሁኔታ እንዳልተሳካ የሚታወቅ ነው እና በክለባችን በቀጣይ ደግሞ ሌሎችን ተጫዋቾች ለማስፈረም የሚያደርገው ጥረት ይጠበቃል። ሄክቶር ቤላሪን የቀድሞ የክለባችን ተጫዋች የሰጠው አስተያየት አለ። ስለ ክለባችን የወዳጅነት ጨዋታው እንደሚያደርግ ከተገለጸ ቀን ጀምሮ ቀኑን እየቆጠርኩ ነበር። በአርሰናል 10 ዓመታትን አሳልፌያለሁ። በዚያን ጊዜ ሁሉ ክለቡን ለመርዳት እና አርሰናል የሚገባውን ከፍተኛ ቦታ እንዲይዝ ሁሉን አድርጌያለሁ። አሁን አርሰናል በሚገባው ደረጃ ላይ ሆኖ እነሱን በተቃራኒ መጫወት መቻሌ ለእኔ ትልቅ እና ልዩ ስሜት ነው ሲል ነው ሄክቶር ቤለሪን አስተያየቱን የሰጠው። ትላንት ጨዋታውን ያያችሁት ምን ያክል ስቲል ክለባችን በትልቅ ደረጃ ላይ ቢገኝ እንኳን አሁንም ኢምፕሩቭ ማድረግ ያለበት ቦታዎች ላይ በተለይ ቋሚ ሆነው ባይጀምሩ እንደነ ቪክተር ዮኬሬሽ፣ ካይ ሃቨርት የመሰሉ ተጫዋቾች ምን ያክል ክለባችን በዛ ቦታ ላይ ማድረግ እንዳለበት ነው እና አሁን ተጫዋቾች ማሳብ እንዳለበት የሚያሳይ ነው። እስኪ በትላንትናው ጨዋታ ምን ተመለከታችሁ? ኮሜንት ጋር አስቀምጡልኝ። እስኪ ብሩኖ ጊማሬሽ የሕክምና ምርመራውን አጠናቆ የ4 ዓመት ኮንትራት ፈርሟል። አርቴታ ከተጫዋቹ ጋር ዛሬ ተነጋግሯል ሲል ፋብሪዚዮ ሮማኖ ዘግቧል። ሚኬል አርቴታ ዛሬ ከብሩኖ ጋር ተነጋግሯል። ለዓመታት ሲፈልገው ነበር፣ አሁን ግን አግኝቶታል ሲልም ዘግቧል። የ75 ሚሊዮን ፓውንድ ዝውውሩ በቅርቡ ይፋ ይሆናል ሲልም ነው ፋብሪዚዮ ሮማኖ የዘገበው። በተለይ ዛሬ ይፋ ይሆናል ተብሎ እየተጠበቀ ነበር። ነገር ግን ዛሬ ላይ ይፋ ሊሆን አልቻለም። ምናልባት ነገ የሚሆንበት እድል አለ። ያም ካልሆነ ከነገ ወዲያም ሊሆን ይችላል። በሚቀጥሉት ቀናት ግን ክለባችን የብሩኖ ጊማሬሽን የዝውውር ጉዳይ ይፋ አድርጎ ወደ ሌሎች
ተጫዋቾች የሚያመራበት ሰፋ ያለ እድል ነው ያለው እና በተለይም ሃንድ ኦፍ አርሰናል ስለ ብሩኖ ጊማሬሽ የሕክምና ምርመራውን በተሳካ ሁኔታ አጠናቆ የ4 ዓመት ኮንትራት ፈርሟል። ብሩኖ በአርሰናል ቤት 39 ቁጥር ማሊያን ይለብሳል ሲል ገልጿል። ብሩኖ ጊማሬሽ ወደ አርሰናል መዘዋወሩ ተረጋግጧል ሲል ሚኬል አርቴታ ለተጠየቀው ጥያቄ ትናንት ከጨዋታው በኋላ ማለት ነው ስለ ማንኛውም አዲስ ዜና መናገር አልችልም። እናንተ አንዳንዴ ከእኔ ይልቅ በጣም ፈጣኖች ናችሁ። እኔ ምን እየተካሄደ እንዳለ እንኳን አላውቅም ሲል ሚኬል አርቴታ ዋሽቷል ማለት ነው። ኦልሬዲ የብሩኖ ጊማሬሽ ዝውውር ይፋ ካልሆነ ሳይሆን በፊት መናገር ስላልፈለገ ነው። የአርሰናል ተጫዋች ያልሆነ ማንኛውም ተጫዋች በተመለከተ አስተያየት መስጠት አልችልም ሲል ነው ሚኬል አርቴታ አስተያየቱን የሰጠው። ብሩኖ በሚኬል አርቴታ ስር ከ70 ሚሊዮን ፓውንድ በላይ ዋጋ የወጣበት ከዴክላን ራይስ በመቀጠል ሁለተኛው የተዘዋወረ ተጫዋች መሆን ችሏል። እስኪ ስለ ቪኒሲየስ ጁኒየር በስፋት እንምጣ። ሪያል ማድሪድ እና ቪኒሲየስ ጁኒየር አዲስ ውል ለመፈራረም ከስምምነት ደርሰዋል ሲል ዛሬ ዴቪድ ኦርንስቲን ከመሸ ዘግቦታል። አዲሱ ኮንትራት ላይ ከስምምነት ባይደርስ ኖሮ ቪኒሲየስ ጁኒየር አርሰናልን ለመቀላቀል ፈቃደኛ ነበር ሲልም አስተያየቱን ሰጥቷል። ከዚህ በኋላ እንደኔ ምንም የሚጠቅም ነገር የለም። መቀላቀል ፈለገ አልፈለገ ኦልሬዲ እኛ ለሱ የተሻለ ኮንትራት የተሻለ በብዙ ነገሮች ከሪያል ማድሪድ የተሻለ ነገር አቅርብለት ነበር። እሱ ምርጫውን ሪያል ማድሪድ አድርጎ በስፔን መቆየትም መርጧልና ከዚህ በኋላ ቪኒሲየስ ጁኒየር የኔ ዋነኛ ጠላት የሚሆን ይሆናል። ምክንያቱም መጀመሪያ ላይ ሪያል ማድሪድ መቆየት መፈለጉ ለእኔ ትልቅ ችግር አይደለም። ነገር ግን የአርሰናል ደጋፊዎችን ተስፋ እንዲያደርጉ ካረገ በኋላ መጨረሻ ላይ እንደዚህ አይነት ውሳኔ መወሰኑ በጣም በብዙ ደጋፊዎች መካከል ውስጣቸው ጋር የቀረና እስከ ብዙ ጊዜ የሚያናድድና የሚያሰቃይ ስሜት ይመስለኛል እና በቪኒሲየስ ጁኒየር ዝውውር ያለው ጉዳይ ዛሬ ላይ ማብቃቱ ተገልጿል። ቪኒ ጁኒየር በሪያል ማድሪድ ኮንትራቱን ለማደስ ሲቃረብ አርሰናል ሌሎች ኢላማዎችን ላይ ትኩረት አድርጓል ሲል ሃንድ ኦፍ አርሰናል ዛሬ ቀን ላይ ዘግቧል። ስለዚህ ዝውውር ሃንድ ኦፍ አርሰናል በስፋት አርሰናል ያቀበለትን ፓኬጅ ዘግቧል እና እስኪ የተወሰኑትን ልጥቀስላቸው። አርሰናል በፕሪሚየር ሊጉ ታሪክ ውስጥ እጅግ ትልቁ ከሚባሉት የጥቅማ ጥቅምና የደሞዝ ስብስቦች አንዱን ለቪኒሲየስ ጁኒየር አቅርቦለት ነበር። በድርድሩ ወቅት የፕሪሚየር ሊጉ ዋና ገጽታ የመሆን ስሙ ኢኮኖሚ ከፍተኛ እድገት በማስመዝገብ እንዲሁም ለባላንዶር የማሸነፍ እውነተኛ እድል የማግኘት ሀሳቦች ቀርበውለት ነበር። በተጨማሪም ራሱን በዓለም ላይ ባለው ምርጥ ሊግ ውስጥ መፈተንና አርሰናል በሌላ ቻምፒዮንስ ሊግ ዋንጫ ፍልሚያ የማምራት እድል ተሰጥቶት ነበር። በዚህ የዝውውር መስኮት በነበሩን አንዳንድ እንቅስቃሴዎች ላይ ወቀሳ ስሰነዝር ብቆይም ይሄኛው ግን የክለቡ ባለቤቶች አንድሪያ ቤርታ እንዲሁም ሚኬል አርቴታ በዓለም እግር ኳስ ውስጥ በሚገኘው ምርጥ የግራ ክንፍ ተጫዋች ወደ አርሰናል ለማምጣት ማድረግ የሚችሉትን ሁሉ አድርገዋል። ትክክለኛው ጊዜ ሲደርስ ለሂደቱ ከጀርባ የነበረውን ታሪክ እናወራበታለን። ምክንያቱም እጅግ ውጣ ውረድ የበዛበት ነበር። ክለቡ ከተጫዋቹና ከወኪሎች ጋር ቀጥታ ባደረገው ውይይት እንዲሁም ባቀረበው ጥቅማ ጥቅም ምክንያት እስከ ትላንትናው ዕለት ድረስ ሙሉ በሙሉ ተማምኖ ነበር ቪኒሲየስ ጁኒየርን ለማስፈረም ነው ያለው ሃንድ ኦፍ አርሰናል። በመጨረሻም ተጫዋቹ ኮንትራቱን ለማደስ የተዘጋጀ ሲሆን አርሰናል ደግሞ የማጥቃትና የመከላከል መስመሩን ለማጠናከር ገበያውን መገምገም ጀምሯል ሲል ነው ሃንድ ኦፍ አርሰናል የዘገበው። ስለ ቪኒሲየስ ጁኒየር ዝውውር ምንም ያክል ከዚህ በኋላ ጥቅም ባይኖረውም ነገር ግን የነበሩትን ከመጋረጃ ጀርባ የነበሩትን ሂደቶችን በሚቀጥሉት ጊዜያት ይፋ እንደሚያደርግ ነው ሃንድ ኦፍ አርሰናል የዘገበው እና ተከታትለን ለእናንተ የምናደርስ ይሆናል። ቪኒሲየስ ጁኒየር ወደ አርሰናል መምጣት ባለመቻሉ የተሰማችሁ ስሜት እስኪ እናንተን አሳውቁኝ ኮሜንት ላይ። ቪዲዮውን ደግሞ ላይክ እያደረጋችሁ አርሰናል አሁንም አጥቂና ተከላካይ ክፍሉን ለማሻሻል እየሰሩ ነው ሲልም ሃንድ ኦፍ አርሰናል ዘግቧል። አርሰናል የቪኒሲየስን ዝውውር ካልተሳካ አዲስ የመስመር ተጫዋች ለማስፈረም የሚንቀሳቀሱ ይሆናል። ብሩኖ ጊማሬሽ በዚህ የዝውውር መስኮት የአርሰናል የመጨረሻው ፈራሚ አይሆንም። አርሰናል በዝውውር ገበያው ላይ በንቃት ተሳትፎ ያደርጋል ሲል ቤን ጄኮብስ ዘግቧል። አርሰናል በተለይ ከቪኒሲየስ ጁኒየር በፊት እንደ ብራድሊ ባርኮላ እንዲሁም ሞርጋን ሮጀርስ በቼልሲ ከመቀማቱ በፊት ወይም መቀማት እንኳን አንለውም አርሰናል የዝውውሩን ዋጋ መክፈል ባለመፈለጉ ቼልሲ የዝውውር ዋጋውን ከፍሎ ወስዶታል እና ባርኮላ ደግሞ አሁን ላይ በሊቨርፑል እየተፈለገና ከሊቨርፑል ጋር ንግግር እያደረገ እንዲሁም ወደ ሊቨርፑል መሄድ እንደሚፈልግ አንዳንድ ሁኔታዎች እየጠቆሙ ነው የሚገኙት። ለአርሰናል ብዙ አማራጮች እየተገኙ እያሉ በዚህ ሰዓት ለአርሰናል ብዙ አማራጮች የሉም እና በተለይ እንደ ኒኮ ዊሊያምስ ወይም ደግሞ ለአርሰናል በተደጋጋሚ ሲቀርብ የነበረው የራፋኤል ሊያው እንዲሁም ማርከስ ራሽፎርድ
በዛ ቦታ ላይ ያሉ ተጫዋቾች ናቸው እና ቤን ጄኮብስ ዛሬ ላይ እንደዘገበው አርሰናል አሁንም ትኩረቱን ወደ ሁሊያን አልቫሬዝ ያዞራል። አልቫሬዝን ማስፈረም ካልተሳካላቸው ደግሞ የብራድሊ ባርኮላን ፍክክር በድጋሚ ሊቀላቀሉ ይችላሉ ሲልም ዘግቧል። ኢሊማን ኢንጃይም አርሰናል ከሚፈልጋቸው ተጫዋቾች መካከል አንዱ ነው ሲልም ነው ቤን ጄኮብስ የዘገበው። አርሰናል በተለይ ሁሊያን አልቫሬዝን ማስፈረም ይፈልጋል። ሚኬል አርቴታ በተጫዋቹ በጣም እንደሚደነቅና ተጫዋቹን እንደሚወደው በተደጋጋሚ እየሰማን እንገኛለን እና ሁሊያን አልቫሬዝን ቢያስፈርም ራሱ እኔ አርሰናል ሙሉ ይሆናል ብዬ አላስብም። ምክንያቱም በዛ በግራ መስመር አጥቂ ቦታ ላይ ሞር የተሻለ ተጫዋች ማምጣት አለብን። ለዚህ ምናልባት በዚህ ዝውውር መስኮት ልናገኘው የምንችለው እንደ አማራጭ ኬናን ይልዲዝ ወይም ደግሞ ኒኮ ዊሊያምስ ነው። ከሁለቱ ተጫዋቾች መካከል ወይም ደግሞ ራፋኤል ሊያው ሊሆን ይችላል። ከሶስቱ ተጫዋቾች መካከል ካስፈረምን ምናልባት የተሻለ ተጫዋች ሊሆኑ ይችላል ብለን ልናስብ እንችላለን እንጂ በተለይ ቪኒሲየስ ጁኒየር አርሰናል ሊመጣ ይችላል የሚል መረጃ ከሰማን በኋላ የትኛውም ዝውውር ከሱ በላይ ሊያስደስት አይችልም። የአርሰናል ደጋፊዎች ምናልባት እኔ አሁን ላይ እያዩት የሚገኘው ክለቡ አይለቀውም እንጂ የባየር ሙኒኩን ሉዊስ ዲያዝ ማስፈረም ብንችል እሱ ጋር ሙሉ ትኩረታችንን እድላችን ብንሞክር እንደኔ የግል ሀሳብ ነው ደስ ይለኛል። ምክንያቱም በቪኒሲየስ ጁኒየር ኳሊቲ አንጻር ያለ ተጫዋች ስለሆነ በተለይም ደግሞ በሊቨርፑል ተገፍቶ ስለመሄዱ ወደ እንግሊዝ ፕሪሚየር ሊግ መጦ ያንን በቀሉን ሊበቀል የሚችልበት እድል ምናልባት ካለ እሱን ሉዊስ ዲያዝን ለማስፈረም ብንሞክር የተሻለ ይመስለኛል። ነገር ግን ብራድሊ ባርኮላ በተለይ በፒኤስጂ በሚፈልገው የዝውውር ዋጋ ወደ 160 170 ሚሊዮን ዩሮ የዝውውር ሂሳብ ይፈልጋል ከተጫዋቹ እና ተጫዋቹ ያን ያክል ይገባዋልን ብዬ አላስብም። በተለይም ከቪኒሲየስ ጁኒየር ጋር የሚወዳደር ተጫዋች ነው ብዬ አላስብም እና አርሰናል በዚህ የዝውውር መስኮት በግራን ክንፍ አጥቂ ቦታ ላይ የሚያስፈርመው ተጫዋች በጉጉት ይጠበቃል እና በተለይም ኳሊቲ ያላቸው ተጫዋቾች እንዳለ በትልልቅ ቡድኖች ስለተያዙ አርሰናል አሁን ላይ አማራጮቹን በጣም የጠበቡበት ይመስላል። ነገር ግን ምናልባት ወደ ኬናን ይልዲዝ የጁቬንቱስ የግራ መስመር አጥቂ ዝውውር ሊመለስ ይችላል። ለዛም ዝውውር ብዙ ገንዘብ ሊያስፈልገው ይችላል። በሌላ መረጃ ደግሞ ፉትቦል ለንደን እንደዘገበው አንቶኒዮ ኑሳ እስከ ዝውውር መስኮቱ መዝጊያ ድረስ በአርሰናል እጩነት ውስጥ ይቆያል። ቀደም ሲል ከጤንነቱና ከፍተኛ ዋጋ ከመጠየቁ ጋር ተያይዞ ስጋቶች ቢኖሩም ክለቡ አሁንም እንደ አማራጭ እየተመለከተው ይገኛል ሲልም ነው ፉትቦል ለንደን የዘገበው። አንቶኒዮ ኑሳ የኖርዌይ ብሔራዊ ቡድን ጋር ጥሩ እንቅስቃሴ እያደረገ አይተነዋል። በተለይ በዓለም ዋንጫው ከማርቲን ኦዲጋርድ ጋር ብጣመር ማለት ነው እና በጀርመን ቡንደስሊጋ የሚገኘው እሱን እየፈለገ ይገኛል። በሌላ ዜና ደግሞ ጋላታሳራይ ራፋኤል ሊያውን ለማስፈረም ስምምነት ላይ መድረስ ካልቻለ የአርሰናሉን የክንፍ ተጫዋች ጋብርኤል ማርቲኔሊ እንደ አማራጭ እየታየ ነው ሲል ዲማርዚዮ ዘግቧል። ጋብርኤል ማርቲኔሊን በተለይ ሊያንድሮ ትሮሳርድን ከሸጥን በኋላ አሁንም በዛ ቦታ ሳንተካ ጋብርኤል ማርቲኔሊን መሸጥ እኔ እብደት ነው የሚመስለኝ። ነገር ግን ዛሬ ላይ የወጡ መረጃዎች ጋብርኤል ማርቲኔሊ በጋላታሳራይ እየተፈለገ እንዳለ የሚያመለክቱ መረጃዎች የወጡ ትላንት ላይ እንደወጣውም ራፋኤል ሊያው ወደ አርሰናል በወኪሎቹ በኩል ለአርሰናል እንደቀረበ ሰምተናል። ምናልባት አርሰናል ይህን እድል ኮንሲደር ሊያደርግበት የሚችልበት እድል ሊኖር ይችላል። ምክንያቱም ሌሎች ተጫዋቾች ትልልቅ እንዲሁም ኳሊቲ ያላቸው ተጫዋቾች አሁን ላይ በግራ ክንፍ አጥቂ ቦታ ላይ ስለሌሉ ማለት ነው እና አርሰናል የአርሰናሉ ግብ ጠባቂ ቶሚ ሴትፎርድ የላስ ፓልማስን ትኩረት ስቧል። ዝውውሩ በውሰት የሚሆን ሲሆን ክለቦቹ ስምምነት ለመድረስ እየሰሩ ነው ሲል የቴሌግራፉ ዘጋቢ ሳምዲን ዘግቧል። ባርሴሎና ሁሊያን አልቫሬዝን ማስፈረም ከአቅሙ በላይ እንደሆነ ገምግሟል። የካታሎኑ ክለብ አሁን ለፊት መስመሩ ሌሎች አማራጮችን መመልከት ጀምረዋል ሲል ዛሬ ማቴዎ ሞሪቶ ዘግቧል። በተለይ ባርሴሎና ሮድሪ ማንቸስተር ሲቲው ተጫዋች ሮድሪ ቦታ እሱን ለማስፈረም እየሰራ ነው የሚገኘው እና ሁሊያን አልቫሬዝን ዝውውር የተወው ይመስላል። ሪያል ማድሪድ ደግሞ የቪኒሲየስ ጁኒየርን ዝውውር ኮንትራት ለማደስ ሮድሪን መፈለጋቸውን ትተው ወደ ቪኒሲየስ ጁኒየር አመዝነዋል ማለት ነው እና ሮድሪ አሁን ላይ ወደ ባርሴሎና መሄድ ይመስላል። ሁሊያን አልቫሬዝ ደግሞ ከባርሴሎና የዝውውር እቅድ እንደወጣ ነው መረጃዎች የሚያሳዩት። አርሰናል ከኤምሬትስ አየር መንገድ ጋር እስከ 2023 ድረስ የሚያቆየውን የስፖንሰርሺፕ ኮንትራት ማራዘሙን አስታውቋል። አርሰናል በሚቀጥሉት 7 ዓመታት ከኤምሬትስ ውል ብቻ ወደ 505 ሚሊዮን ፓውንድ ገቢ ያገኛል ሲል ሉካስ የተሰኘ ዘጋቢ ዘግቦታል። በመጨረሻም ክለባችን እሁድ ከቦርሲያ ዶርትመንድ በኤምሬትስ የሚጫወት ይሆናል። ነሐሴ 3 ማለት ነው። ከቀኑ 10 ሰዓት ላይ በኤምሬትስ ስታዲየም የሚጫወት ይሆናል። ለዛሬ የነበሩን የዝውውር መረጃዎች እንዲሁም የቪኒሲየስ ጁኒየር ዝውውር በመጨረሻም
መገባደጃውን አግኝቷል። ነገር ግን ወደ ክለባችን የመቀላቀሉ ነገር ተቋጭቷል ማለት ነው። አርሰናል አሁንም በግራ መስመር ላይ ተጫዋች ይፈልጋል። እናንተ በዚህ ቦታ ላይ የትኛው ተጫዋች ለክለባችን ይመጥናል ብላችሁ ታስባላችሁ? ኮሜንት ጋር አስቀምጡልኝ። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ቻው